የኔታ እናቴና አባቴ ስለናፈቁ ማታ ወንድሜ የመጣው ለዛ ጉዳይ ነው። አይቼ እንድመጣ ይፍቀዱልኝ አለ አንገቱን አቀርቅሮ። የኔታ አንዳች ችግር የተፈጠረ ስለመሰላቸው የመደንገጥ ስሜት ፊታቸው ላይ ታየ። ግንባራቸውን ስብስብ አድርገው አረ በጤና ይሁኑ እንጂ ደርሰህ ቶሎ ተመለስ። ነገር ግን ኃይለ ማርያም ችግር እንኳን ቢኖር ራስህን አረጋጋ፣ ልብህን ስለሚያምህ ተጠንቀቅ። ሁኔታህን ሳይህ የተደናገጥክ ትመስለኛለህ አሉትና ጭንቅላቱን ዳበስ አድርገው የ5 ቀን ፈቃድ ሰጥተው አሳልመው ሸኙት። ኃይለ ማርያም ለማስፈቀድ የፈራው የኔታ ፈቃድ የሚጠይቃቸውን ተማሪ ወደ ሌላ ጉባኤ ቤት ሊሄድ ይችላል ብለው ስለሚሰጉና ጉባኤያቸው እንዳይቀንስ ስለሚጠነቀቁ ኃይለ ማርያም ያንን ስለሚያስብ ነበረ። ኃይለ ማርያም ፈቃድ ካገኘ በኋላ ጉልበታቸውን ስሞ ከታላቅ ወንድሙ ከወንድይፍራው ጋር በጧት ተነስተው መንገዳቸውን ቀጠሉ። መንገዱ ወጣ ገባ እጅግ አስጨናቂ ነበረ። ብሎም አቀበትና ቁልቁለት የበዛበት ነበረ። ብርዳማ ውርጩ የሚበዛበትም ነበረ። ለ2 ሰዓት ያህል ተጉዘው ወደ ቤተሰብ በሰላም ደረሱ። ኃይለ ማርያም እናቱንና አባቱን እህትና ወንድሞቹን በሰላም ተሰብስበው አገኛቸው። የእናቱን ወይዘሮ ጥሩ ወርቅንና የአባቱን ያቶ በዛብህን ጉልበታቸውን ዝቅ ብሎ ከሳመ በኋላ ከቤተሰብ እህት ወንድሞቹ ጋር ጉንጭ ለጉንጭ በየተራ እየተቀባበሉ ሳሙት። ቤተሰቡም ቀድመው አስበውበት ስለነበረ የቅርቡም የሩቁም ተሰብስበው መጠነኛ ድግስ ስለተዘጋጀ ደስታቸውን እያጣጣሙ ሳለ የኃይለ ማርያም መምጣት ደግሞ የበለጠ እጥፍ አድርጎላቸዋል። ቡናው ኃይለ ማርያምና ወንድይፍራው እስከሚመጡ ተብሎ አልተፈላም ነበር። እህቶቹና ወንድሞቹ ኃይለ ማርያምንም ወንድይፍራውንም በጉርሻ አጠገቧቸው። በኔ በትልቁ ዋንጫ እርጎ ቅዱለት፣ ሳጥኑንም ክፈቱና ትልቁን ኩታ ጋቢ ደርቡለት አሉ አቶ በዛብህ በጠፍር ከተሰራች ወንበራቸው ላይ ተቀምጠው። ታላቅ እህታቸው ማህሌት በፍጥነት ቡናውን ቆልታ ጭሱን ቦለል እያደረገች ወደ አቶ በዛብህ ፊት ለፊት ወሰደችው። አቶ በዛብህ ቡና በተፈላ ቁጥር ለምርቃት ቅድሚያ ይሰጣቸዋል። የመንደሩ ትልቅ አባወራ የመጀመሪያውን ምርቃት ከመረቀ በኋላ ያሉት ደግሞ በየተራ ይመርቃሉ። ታዳሚዎቹ በእድሜ ደረጃቸው በየተራ ይመርቃሉ። አቶ በዛብህ ምርቃታቸውን ቀጠሉ። ተባረኩ ልጆቼ፣ እደጉልኝ ልጆቼ፣ ክፉ አይንካችሁ፣ ቢስ አይዙርባችሁ፣ ቡናው እንዳረረ ሸረኛ ምቀኛ ሟርተኛ ይረር ብለው ቡናው ተፈልቶ ካለቀ በኋላ ደግሞ የተረፈውን ለመጨረስ አቋርጠው ተውት። ድምጻቸውንም ከፍ አድርገው ልጄ እንኳን በሰላም መጣህልኝ አሉ። አቶ በዛብህ እንደ ድሮው ችኩልነታቸው አይደለም። ወደ ርዕሰ ጉዳዩም በአንድ ጊዜ ተንደርድረው መግባት አልፈለጉም። ከድሮ የተለየ ፍቅር ለልጃቸው ለኃይለ ማርያም አሳዩት። ድሮም ቢሆን የመጨረሻ ልጃቸው ስለሆነ ልዩ እንክብካቤ ነበራቸው። ኃይለ ማርያም ስለናፈቋቸው ነው በሚል አመለካከት እንጂ በሌላ መልኩ አልጠረጠራቸው ነበር።
እንኳን በሰላም አገኘኋችሁ ቆያችሁኝ አባባ። ደግሞ ወንድም ዓለም በምሽት ሲመጣ በጣም ደንግጬ እንቅልፍ ሳላይ ነው ያደርኩት አለ። እናቱንም አባቱንም እህት ወንድሞቹንም ባይኑ ቃኘት እያደረጋቸው ለ3 ዓመት ተለይቷቸው የነበሩት እህቶቹ ወንድሞቹ ተሰብስበው የወንድማቸውን ናፍቆት በሳቅ በጫወታ አድምቀውታል። በባህላቸው ቡና የምታፈላ ሴት የቀረበላትን ቁርስም ሆነ የቀረበ ማንኛውንም ምግብ ነክ ነገር አትቀምስም። ቡናውን አፍልታ እስከምትጨርስም ድረስ አፏ ወደ ምግብ አይዞርም። ማህሌት ታላቅ እህት ናት። ምንም ሳትቀምስ ሌላ ቤተሰብ እየተመገበ ቡናውን አፍልታ ጨረሰች። የቡናው አወልና ቶና ከበረካው ጭምር በጨዋታ ደምቆ ስለነበረ ሁሉም የተፈላ ሳይመስለው የቀመሰም ሳይመስለው ተጠናቀቀ። ቡናው ሲፈላ በጫውም ከሆነ ጫዋ ጀበናው ውስጥ፣ በስኳርም ከሆነ ስኳሩ ጀበናው ውስጥ፣ በቅቤም ከሆነ ቅቤዋ ጀበናው ውስጥ አብራ ፈልታ ነው የምትወጣው። ማህሌትም ለጫወታው ስለጓጓች ስኒውን ወይም ፍንጃሉን አጣጥባ ወደ ጓዳ አስገባችው። አባባ ጨርሻለሁ መርቀኝ አለች። አቶ በዛብህ ፊት ለፊት 2 እጆቿን ወደ ኋላ አጣምራ በመቆም ተባረኪ ልጄ፣ ልጆችሽ ይደጉልሽ፣ ቡናው እንደፈላ ሲሳይሽ ይፍላ፣ እንጀራ ይውጣልሽ፣ ጠላትሽን ጉልበቱን ቄጠማ አይኑን ጨለማ አድርጎ ያዝልሽ ልጄ አሉ።